ረመዳን ሸህሩ ተውባ ሸህሩል ጉፍራን ከአርካን ውስጥ አራተኛ ግዴታችን ሆነ በኛ። ረመዳንን ሰጠለኛ አላህ ያርገን ከኸይረኛ። በአመት ውስጥ በአንድ ወር መጥቶ ረሕመት ኸይሩን አበርክቶ መሄዱ ነው እኛን ትቶ ላልሰራበት ጸጸት ሰጥቶ። ብዙ ኸይራት አሉት ውስጡ ለጿሚዎች የተሰጡ ከነዚህም ውስጥ ለይለተል ቀድር የሚበልጠው ከአንድ ሺህ ወር የሰራበት ኸይሩን አውቆ ከሸር ርቆ ተጠንቅቆ ፊት ለፊታችን እየመጣ ያለው ትልቁ እንግዳችን በናፍቆት ምንጠብቀው ሙስሊሙ ልብ ላይ ልዩ ቦታ ያለው እንግዳ እየመጣ ነው። አላህ ሱብሓነሁ ወተዓላ በሰላም ከሚደርሱት አላህ ያድርገን። በሰላም ደርሰው በአግባቡ ከሚጠቀሙት አላህ ያድርገን። ሐቂቃ ረመዳንን ማግኘት ኒዕማ ነው፣ ጸጋ ነው። ምናልባት ብዙ አባቶች አሉ ስንት ረመዳን አሳለፋችሁ ብላችሁ ብትጠይቋቸው ያሳለፉት ረመዳን ያገኙት እርካታን በደንብ ይነግሯቸዋል። ከትላልቅ ሰዎች ብትጠይቁ በእኛ ላይ ስንት ረመዳን አለፈ፣ የትኛው ረመዳን እኔ ጋር ለውጥ አምጥቷል፣ የትኛው ረመዳን ተቀይሬበታለሁ፣ የትኛው ረመዳንን ተለውጬበታለሁ። ረመዳን ከረገማቸው ከተረገሙት ውስጥ ነኝ ወይስ በረካውን አግኝተው ተሳክቶላቸው ከጀሃነም እሳት ሁር ተብላቸዋል ከተባሉ ውስጥ ነኝ? የትኛው ነው? ምክንያቱም እርግማን አለ አይደል? ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ እንደመጣው ሚንበሩን እየወረዱ አሚን አሚን አሉ። አሚን አሚን የሚለውን ድምፅ ሰሃቦቹ ሰሙ። ምንድነው ብሎ ጠየቋቸው። ጅብሪል ዱዓ አደረገ፣ እኔ አሚን አልኩኛል። ምን አንደኛው እናት አባቱን አግኝቶ በእነሱ ሳይጠቀም እነሱን በድሎ ማለት ነው የሄዱበት ሰው ከአላህ ረሕመት ይራቅ ሲል አሚን አልኩኛል። ሌላኛው አንተ ስም ተነስቶ በአንተ ላይ ሰለዋት ያላወረደ አሁንም ከአላህ ረሕመት ይራቅ አሚን አልኩኛል። ረመዳን መጥቶ በረመዳን ሳይጠቀም ወንጀሉን ሳያስምር ረመዳን የወጣበትም እሱም ከአላህ ረሕመት ይራቅ ሲል አሚን አልኩኛል። ረመዳን ፉርሳ ነው፣ እድል ነው። ለዚህ ነው ኢብኑል መነው የውመን ምን ረመዳን በአላህ ይሁንብኝ የቀብር ባልተቤቶች ተመኙ ቢባሉ ከረመዳን አንድ ቀን ይመኙ ነበረ። ረመዳን አንድ ቀን አግኝተ ነው ብንጾመው፣ ረመዳንን አንድ ቀን አግኝተ ነው እንደው አላህን ብንገዛው ይሉ ነበረ። እኛ ስንት ቀን አገኘን? ስንት ረመዳኖችን አገኘን? ስለዚህ ሚቀጥለው እንገኛ እናቅም ሚቀጥለው አይደለም አሁን እንድረስ አንድረስ ሚያቃለ ሰርተክፌት የተሰጠው አለ አንተ ለዚህ ሳይሽታል የተባለ አለ የለም ማለት አላህ ግን ካጫቸው አላህ ያድርገን። እንደው ረመዳን ውስጥ ገብተው ከሚጠቀሙት አላህ ያድርገን። ስለዚህ ረመዳን የመጨረሻ ሊሆን ይችላል ብለን በአግባቡ አንተ የሆነ ነገር የመጨረሻ ነው ስትል በአግባቡ ትወጣዋለህ። ካም በኋላ ላላገኘው ነው ትላለህ። ይሄንንም እንደዚህ ነው ሙስሊም። ለምን ሚቀጥለው በእኛ እጅ አይደለም። ፋተ ወፋት ያለፈው አልፏል። የወደፊቱ ገይብ ነው። ወለከ ሰዓተ አንተ ፊሃ ወንድሜ ያንተ ወቅት ያንተ ጊዜ ማለት አሁን ያለህባት ናት። ስለዚህ ካሁኑ እስቲ ይሄን ረመዳን ቀልቤን ንጹህ አድርጌ ከማህበረሰቡ ጋር ተታርቄ ከአላህ ጋር ተታርቄ ከነፍሴ ጋርም ተታርቄ ያው ከነፍሳችን ጋር መታረቅ አለብን። ከራሳችን ጋር ተጣልተናል። አንድ ሐዲስ ያንን ያመላክታል። ኢተቂላሃ ሐይሱማ ኩንት ይላል። አላህን ፍራ የትም ቦታ ብትሆኑ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ኢተቂላሃ ሐይሱማ ኩንተ አላህን ፍራ የትም ቦታ ብትሆን ሲል ሐዲሱ እኛ ከአላህ ጋር ያለን ግንኙነት ያማረ እንደሆነ የሚያመላክት በጨለማም በቀን ሀገር ውስጥም ከአገር ውጭ ሁሌ አላህን ፍራ፣ ከአላህ ጋር ተታረቅ፣ ሰላሙን ነው። ወአትቢ ሰይአት አልሐሰና መጥፎ ነገር ስትሰራ መልካም ነገር አስከትል፣ ኸይር ነገር ስራ፣ ተምሑሃ ታብሰዋለች። ኢነል ሐሰናት ዩዝሂብነ ሰይአት ሐሰናት መልካም ነገር መጥፎ ነገሮችን ያብሳል። ስለዚህ ከራሳችን ጋር ግንኙነትን የሚያመላክተው ከራስ ጋር ልታረቅ ወንጀል ላይ ወድቅ ያለው እስቲ ተውባ አድርጌ እስቲግፋር አድርጌ ልመለስ ከራሳችን ጋር ያለው ግንኙነት ነው። ወኻሊቅ الناس بخلق حسن ከሰዎች ጋር ስትኗኗርም ደግሞ በመልካም ስነ ምግባር ተኗኗር። ይሄ ማን ነው? ከማህበረሰቡ ጋር
ከሚስትህ፣ ከልጆችህ፣ ከእናት ከአባት፣ ከጎረቤቶችህ፣ ከጓደኞች ጋር ከማህበረሰብ ጋር ያለ ግንኙነት ያማረ መሆን አለበት፣ የተስተካከለ መሆን አለበት። ሐዲሱ አጠር ያለች ናት፣ ግን በጣም ብዙ ነገር ያለች። ስለዚህ ረመዳንን በዚህ መልኩ ነው ከማንም በላይ ከአላህ ጋር እንታረቅ። ያ አላህ 11 ወር አምልጬሃለሁ፣ ትእዛዝህን ጥሻለሁ፣ ወንጀል ላይ ወድቄያለሁ፣ ጌታዬ ምህረት ለግሰኝ፣ ይሄ ወደ አንተ ተመልሻለሁ፣ ተውባዬን ተቀበለኝ፣ እሺ በለን ብለን ወደ አላህ ትክክለኛ ተውባ እናድርግ። የመጀመሪያ በቃ ትክክለኛ ተውባ። ቁርአንን አኩርፈነዋል። ብዙ ጊዜ ቁርአን አዋራ የሚራገፈው ረመዳን ላይ ነው። አመቱን ሙሉ እንዘጋዋለን እና ኮርፈዋለን። ይህንን ቁርአን ከአሁን በኋላ ጌታዬ ተውባ አድርጌያለሁ፣ ይኸው ከአመት እስከ አመት በየቀኑ ያንተን ደብዳቤ ልመለከት ቃል እገባለሁ፣ ለእስከ ዛሬው ምህረት ለግሰን ብለን የአላህን ደብዳቤን አጥብቀን ለመያዝ ቃል የምንገባበት ጊዜ አሁን ነው መሆን ያለበት። ለምን አናቅም? ወር እንቆይ፣ 1 ወር 2 ወር፣ ሳምንት እንቆይ፣ ቀን፣ 1 አመት 2 አመት፣ ከዚህ በላይ 20 አመት 50 አመት አናቅም። ሚያውቃለ ወላሂ ማንም አያውቅም። ማንም ምን የተሰጠውን ምን እንዳለ አያውቅም። በቃ ሽበቱ ሲመጣ ማስጠንቀቂያ ደውል ነው። ሽበት ጣል ጣል ሲል የሚታጨድበት ነው። በቃ አሁን እየቀረብክ ነው፣ አሁን ወደ ሌላኛው ዓለም ልትዟዟር ነው መልእክት ነው። የመዲና ሰዎች ይባላል ኢዛ በለጉ 40 ሰነ 40 ዓመት የሞላቸው ጊዜ ተፈረጉ ለልዒባዳ ነው፣ ለዒባዳ ይነጠሉ ነበር ይባላል። 40 ዓመት ሲሞላቸው አሁን ማስጠንቀቂያ ደውል ነው ይላል። ስለዚህ ትክክለኛ ተውባ አድርገን ወደ አላህ እንመለስ። የአላህን ደብዳቤ ሁልጊዜ ለማንበብ ቃል እንግባ። ረመዳን እኮ በጣም መሻይኾቹ ቀደምቶቹ 4 መዝሀብ በሏቸው። በተለይ ኢማሙ ማሊክ ረሕመቱላህ ዐለይህ ረመዳን የመጣ ጊዜ ተረከ ቂራአት አልሐዲስ ነው እኮ ሐዲስን ማቅራት ጭምር ያቆማሉ። ሐዲስ ማለት የነቢዩ ሰለላሁ ዐለይሂ ወሰለም አስተምሮ ከአላህ በኩል የተሰጣቸው ወማ የንጢቁ አኒል ሃዋ ኢን ሁወ ኢላ ወሕዩን ዩሃ። በቃ ምንድነው ለቁርአኑ ጊዜ ሰጥተው የቁርአን ወር ነው ብለው ቁርአን ላይ ብቻ ትኩረት ያደርጋል። አስቡት፣ ሐዲስን አቁመው ነው የሚለው። እኛ ምንድነው ከቁርአን ቢዚ ያደረገስ? እኛ ምንድነው የቁርአን ወር ነው። ኢብኑል ጀውዚ አንድ ኪታባቸው ላይ ለጣኢፉል መዓሪፍ የሚባል ኪታባቸው ላይ ምን ይላሉ? ካነ ዐምር ብኑ ቀይስ የሚባሉ ታላቁ ዓሊም ረሒመሁላህ ኢዛ ደኸለ ሻዕባን የገባ ጊዜ አግለቀ ቲጃረተሁ ንግዳቸውን ይዘጋሉ። ወተፈረገ ሊቂራአቲል ቁርአንን ለመቅራት ይነጠሉ ነበር። ሻዕባን ላይ ሱቅ ይዘጋሉ። ለረመዳን ዝግጅት ቁርአኑን ይጀምሩታል። ቁርአኑ ከሁሌ ይቀራሉ፣ ግን ከነጭራሹ ሱቃቸውን ዘግተው። ይሄ ነበሩ ቀደምቶች። ለዚህም ነበረው አምር ብን ቀይስ ምን ይሉ ነበር? ጡባ ሊመን አስለሐ ነፍሰሁ ቀብለ ረመዳን፣ ከረመዳን በፊት ነፍሱን ያስተካከለ ምንኛ አማረ፣ ምንኛ እድለኛ ይሆናል። አሁን ነው ማስተካከል። ይሄው ዛሬ ሻዕባን 19 አይደል? አዎ ሻዕባን 19 ነው። 11 ቀን ወይም 10 ቀን ይቀር። ተወዳጁ እየመጣ ነው፣ ተናፋቂ እየመጣ ነው። ልባችንን በኢማን ብርሃን የሚሞላልን ወር እየመጣ ነው። ሁሉም እኮ ማሻአላህ የመስጊድ ውበት የሚታይበት ወር ማለት ረመዳን ነው። እኛ ግን ዓመቱን ሙሉ ረመዳንን እንምሰል ነው። መስጊድ ይሞላል አይደል? ሱቢሁም ያስደስታል እኮ ሱብሃንአላህ። ትንሽ ሰዓት ለአንዳንድ ሙዛከራ እንኳን ለዳዕዋ ሰብር ያጣ ሰው ረመዳን ላይ ማሻአላህ ሰብረኛ ይሆናል። ስለዚህ ያንን ሁሌ እናድርገው። ቢያንስ እንደ ረመዳን ባንሆን እንኳን ሙሉ ለሙሉ ተገንጥለን አንውጣ ነው። የረመዳን እኮ መቀበያው ራሱ መቅቡል መሆኑ ምልክቱ ከረመዳን በኋላ በዒባዳችን ስንቀጥል ነው። አሁን ነው ቃል መግባት አለብን። ስለዚህ ደግሞ ለዚህ ምን ያስፈልጋል ከተባለ ሁሌ በየመስጊዱ እየተናገርኩት ያለ ንግግር ጓደኛ ወሳኝ ነው። ጓደኞቻችንን እናስተካክል። ጓደኛ ማን ነው ያለበት? ና መስጊድ ቂራአት አለ እንቅራ፣ ና ሐለቀተል ዒልም ትንሽ እስቲ ዚክር እናድርግ፣ ትንሽ ዱዓ እናድርግ፣ ቁርአን እንቅራ፣ ና ዳዕዋ እናዳምጥ፣ ና መስጊድ የሚጸዳ ነገር አለ እናዝደው፣
መድረሳችንን እናሳምረው፣ ለሰጋጁ ውብ እናድርገው ብሎ ወደ ኸይር የሚገፋፋ ጓደኛ ያዘው። ና ተምርና አከፋፍል ኢፍጣር ሰዓት ጾመኞችን ካድም የሚል ጓደኛ፣ እናት አባቶቻችንን እስቲናግዝ በስራ የሚል ጓደኛ እንጂ አንተ አፍጥረህ ቶሎ መስጊድ ከኢፍጣር በኋላ የሚሰጠው ዳዕዋም እንዳመልጠኝ አወል ሰፍም እንዳመልጠኝ ብለህ ሱናም ሰላት እንዳመልጠኝ ፈርዱን ከኢማሙ ጋር ሰግጄ ከዛ ተራይ ልስገድ ብለህ ተዘጋጅተህ ስትወጣ ከመንገድ ያዝ አድርጎ አረና ዛሬ ፋይናል ጨዋታ አለ ሊያመልጠን እኮ ነው ፕሪሚየር ሊግ ሻምፒየንስ ሊግ አለ ብሎ ይዞ ሄደ ጓደኛህን የዛሬ ዓመት ዘንድሮም ጓደኛ አድርገህ እንዳትስ። ስንት ሐያታችን አበላሽብን። አልተበላሽም አብዛኛው ተወዳጁ አንዳንዴ አሽራራው አኺር ላይ ጭምር ያ አላህ ከመስጊድ ሚያርቅህ አለ። ከመስጊድ ሚያርቅህ ጓደኛ አይደለም። ጥሩ ጓደኛ ይላል ኢብኑ አልቀይም ረሕመቱላሂ ዐለይሂ ከነፍስያ ይበልጣል። ነፍስያ ብዙ ጊዜ በሆነ ነገር ታዛለች። ጥሩ ጓደኛ ግን ወደ መልካም ነገር ነው የሚያዝ። ስለዚህ መልካም ጓደኛ ስነ ምግባርን የሚያሳምርልህ ካንተ በላይ ነው። ለዚህ ነው ወጣቶች በተለይ ከናንተ እድሜ በላይ ያሉ ሰዎች ጋር ተጠጉ። እድሜ ያስተማራቸዋል እነሱ ሁለት የበሰለ ነገር ነው የሚሰጧቸው። ለዚህ ነው ኢማሙ ሻፊ አንድ ምክር እየሰጡ ስለ ዕውቀት እየሰጡ አኺ ለን ተናሉል ዒልም ኢላ ቢሲት ወንድሜ ወየለው ዕውቀትን ማግኘት አትችልም ስድስት ነገር እስካላሟላ። የመጀመሪያው ምንድነው? ዘካ ማለት ብልህነት፣ በጣም ብልጥ መሆን። አስተማሪ ሲያስም ሐሳብ አእምሮ በአጠቃላይ ኡስታዝ ጋር ሊሆን ይገባል። ዴክስ ላይ ወንበር ላይ ቁጭ ብለሃል፣ ወንበሩን አሙቀሃል። አንተ ጀሰድ ነው ክፍል ያለው ሌላ አካል ውጪ መሆን የለበትም ነው መድረሳ የምትማሩ ኡስታዞቻችሁ ሲሰጧችሁ በደንብ ማዳመጥ። ይሄ ለአካዳሚክ ተማሪዎች ይጠቅማቸዋል። የኢማሙ ሻፊ ምክር። ሁለተኛው ሒርሳ መጓጓት፣ ጓጉተ ፈልገው ካልመጣ አታገኘውማ። ፍቅር የሌለው ነገር ለአንድ ነገር እኮ አገኘው በስልች ሂድ ተብሎ ተገፍተ መሆን የለበትም በጉጉት። ሶስተኛው ኢጅቲሃድ ጥረት ያስፈልጋል። ኡስታዝ የሆነ ነገር ሰጠ አንተ ሙራጃዓ ማድረግ፣ ማንበብ፣ ማገላበጥ። አራተኛው የራስ የሆነ የጽህፈት መሳሪያዎች ቁርአን ከሆነ የራስ ቁርአን ኪታብ ከሆነ ሌሎች የምትማርባቸው የትምህርት አይነታት የራስ ያስፈልጋል። ርዕሴ ግን የት ነው የፈለጉት? አምስተኛው ላይ ወሳሂበቱል ኡስታዝ ወይም ወኢርሻዱል ኡስታዝ ይላሉ። መልካም ነገር የሚያመላክት አስተማሪ ጓደኛ ያስፈልጋል። ካንተ በላይ ሆነ ትንሽ ወቅት ስታደርጉ አንድ ሐዲስ ጣል የሚያደርግብህ ወቅት ስታደርግ የሆነ ነገር ሐሜት ሲጀምር ተው አላህ አይወደውም ስራችንን እናስረክባለን ብሎ የሚከላከል አንተን ወደ ኸይር ነገር የሚጠቁም ጓደኛ ነው መያዝ አለብህ። ወጡሉ ዘማና ረጅም ዘመን እንደሚያስፈልጋል ዒልም ለማግኘት። በአንድ ጀንበር አንድ ሁለት ኪታብ ተቀርተው ዓሊም አይኮንም፣ ረጅም ዘመን ያስፈልጋል። ስለዚህ ይሄ ረመዳን በቃ ካሁን ውስጥ ይለወጥ ልቀር ሐያት የሚቀየር ብለን ረመዳን የብዙ ሰዎችን ሐያት ቀይሯል። አዎ አብዛኞቻችን የረመዳን ትሩፋቶች ነው አይደል እንጂ በረመዳን ልንሰግድ ገባን። አላህ አድሎን ወፍቆን እስቲቃማውን ለግሶን ጸና። ስለዚህ በረመዳን የሚመጡ ወንድም እህቶቻችን እንዳትንቁ። መጡ እንግዲህ ይኸው መስጊዱን ሊያጣ እንዳትል። አላህ ያሻው ሰሪ ነው። እነሱን አወል ሰልፍ አምጥቶ አንተን ወደ ኋላ ሊያረግ ይችላል። እህቴ ማንንም እንዳትንቁ። ሲመጣ አህለን ወሰህለን እንኳን ደህና መጣችሁ እቅፍ አድርገህ ስራ ስጠው። ና ኸድም የኛ ወንድም ነህ ብለህ ስራ ስጠው። ምን መስጊድ እንዲካድም እኔ ማው የዚህ አንድ አካል ነኝ ብሎ እንዲያስብ አድርገው። የሚመጡ ወንድሞቻችንን አብዛኛውን ፐርሰንት ለማስቀረት መሞከር ጥረት ማድረግ እንጂ እንዲርቁ እንዳናድርግ ጥንቃቄ እናድርግ። አብዛኞቻችን ትሩፋት ነው የረመዳን በረመዳን ገብተን የቀረን ረመዳን ኸይር ስላለው ማለት ነው። ሸይጣን ይታሰራል። ሸይጣን ሲታሰር ቢያንስ የምንታገለው ከማን ጋር ነው? ከነፍስያ ጋር ነው። ይቀለናል። ነፍስያችንን ማሸነፍ ካቃተን ነው አደጋው ነፍስያችንን ማሸነፍ ካቃተን። ስለዚህ እስቲ ጥሩ ጓደኛ ረሱል ሰለላሁ ዐለይሂ ወሰለም እኮ የጥሩ ጓደኛን ምሳሌ ተናገሩ። አሐዲሳቸው ምን አሉ? ነቢ ሙሳ አን ነቢይ ሰለላሁ ዐለይሂ ወሰለም ቃል ኢነማ መሰሉል ጀሊስ ሷሊህ ወልጀሊስ ሱኢ ከሐሚሊል ሚስኪ ወናፊኺል ኺራ። የጥሩ ሰው ጓደኛ ምሳሌና የመጥፎ ሰው ጓደኛ ምሳሌ እንደ ሽቶ እንደያዘ እንደተሸከመና ወናፍ እንደሚነፋ ነው አሉ። ሽቶ የተሸከመ ሰው አሉ
ኢማ አን ዩኽዚየከ ወይ ስጦታ ይሰጥሃል፣ ወኢማ አን ተብተዕ ሚንሁ ወይም አንተ ገንዘብ ኖሮ ትገዛለህ፣ ወኢማ አን ተጂደ ሚንሁ ሪሐን ጠይባ አለዛም ጥሩ ሽታ ያገኘሃል፣ ኪሳራ የለውም። ወይ ሀዲያ ይሰጥሃል ይቀባሃል፣ ወይ ገንዘብ ካለ ትገዛለህ፣ አለዛ ሽቶ አካባቢ ነው ጥሩ ሽታ ነው የሚሸት። ጥሩ ጓደኛ ጋር ኸይር ነው ያለው መጥፎ ነገር የለም። የመጥፎ ሰው ጓደኛን ሲመስሉ ደግሞ ኢማ አን ዩሕሪቀ ሲያበከ ወናፍ ሚነፋው ልክ እንትን ሲል ይፈናጠርና እሳት ልብስህን ያቃጥለዋል። ወኢማ አን ተጂደ ሪሐን ኸቢሳ አለዛም መጥፎ ሽታ ያገኘሃል፣ ኪሳራ ነው ማለት ነው። ልብስህን መቃጠሉ ኪሳራ ነው፣ መጥፎ ሽታም ኪሳራ ነው። ስለዚህ መጥፎ ጓደኛ አኺራህን ያበላሽሃል። የመጥፎ ጓደኛን መጥፎነት የምታውቀው ሞት የመጣ ጊዜ ነው። ያ ወይለታ ያ ለይተኒ ለም አተኺዝ ፉላነን ኸሊላ ዋጥፋቴ ምን ነው ከሌን ጓደኛ አድርጌ ባለ ያስኩት የዛኔ ነው። አይሆንም፣ አልፏል ጊዜው። ስለዚህ ረመዳን ሐያታችን የሚቀየርበት ስለሆነ ካሁኑ የምናስተካክልበት። አምና አንዴን ያከተምኩት ቁርአን ዘንድሮ እንዴት ነው 3 ማደርገው? አምና 3 ያከተምኩት ዘንድሮ እንዴት ነው 6 ማደርገው? እንዴት ነው ምቀየረው ብለን የምንጨነቅበት መሆን አለበት። ፕሮግራም እናወጣበት ነው። ተራያ አምና 2-3 አምልጦኛል፣ ዘንድሮስ እንዴት? አዎ የምንቆጨው የት ቀን ነው? ይኸው ብያቸዋለሁ። ሻዕባን 19 ረመዳን 10 ወይም 11 ቀን አጠቃላይ ረመዳን ገብቶ እስኪወጣ 41 ቀን ነው የቀረው ማለት ነው። 41 ቀኑ እንዴት ገብቶ እንደወጣ አታውቁት። ልክ የዒድ ቀን ኢማሙ አሰግደውን ሰላም አለይኩም አለቀ። የራስን ሱና ሰላት ወይ ዊትር ሰግደ ትወጣለህ። ተራይ ስትጠብቅ የለም ይሰማሃል። ይዛኔ ምንድነው እነዛን ሳምንት ለምን አመለጡኝ? ተራዊ አያመን ማዕዱዳት የተቆጠሩ ቀናቶች ናቸው አለ አላህ። እንዴት አመለጠኝ ብለህ የምትጸጸቱ ያ ኸይር ነገር ያማላ ሲያመልጥ። ስለዚህ ለአጭር ቀናት የአላህን ደብዳቤ የምንሰማበት ነው። ኢማሞቻችን ተራዊ ሲያሰግዱን የአላህን ደብዳቤ ጆሮአችንን የምናስመታበት ነው። ጆሮውን በአንድ ወር በደንብ ካስመታው ወርዛ በኋላ ለአንተ ልምድ ነው። ቲክቶክም ሲመጣ ቁርአን ሲመጣ ሶብር አድርገህ ታየዋለህ እንጂ እንደሌላ ጊዜ እለፍ አትልም። ዘፈን ሲመጣ ብቻ ሶብር አታደርጉም፣ ታሳልፋለህ ዘፈንን። ቁርአንን በደምስም ለምን ለምዶአላ፣ ልብ ከቁርአን ጋር ተዋህዷል። ያንን እኮ የምንለማመድበት ነው። መድረሳ ነው ረመዳን፣ የምንቀየርበት የምንለወጥበት ነው። ስለዚህ አምናና የዘንድሮ በጭራሽ አንድ አይነት ሊሆን አይገባም። አላህ አድርሶ ከሚጠቀሙት አላህ አድርገን። ያንን ያውን ነው ማስተካከል አለብን። አምናና ዘንድሮ በጭራሽ በቃ የምንቀየርበት ነው። ፕሮግራም አውጥቼ ስራ አለኝ ሰራተኛ ከሆነ እስቲ ሌላ ጊዜ ምሳ መበላበት ሰዓት ዙር ሰግጄ ግማሽ ጁዝስ እንዴት ነው መቅራት የምችለው? ስራውም ቀዝቀዝ ሲል ምን ሲል የሚያስቸግር ነገር የለም። አንዳንዴ የሰው ጋር ምሰራ ከሆነ የሆነ ስራዎች ሊበዙብ ይችላል። የዛኔ ትንሽ ደግሞ በሞባይልህም ትንሽ ቁርአን እንዴት ነው የምቀረው? ከፈጅር ሰላት በኋላ ቁጭ ብዬ እንዲህ ብለን ፕሮግራም አውጥተን ቢያንስ በወራት ውስጥ በአንድ ወር ውስጥ የተወሰኑትን 4-5 ለማክተም ዝግጅት ማድረግ። መስጊድ ደግሞ አላህ ያደላችሁ የምትቀመጡ ከወትሮ የበለጠ በጣም ልታከትሙ ይገባል። ኢማሙ ሻፊ 60 ጊዜ ያከትማሉ ይባላል። የኢማሙ ሻፊ እኮ 60 ጊዜ ማክተም እኮ ዝም ብሎ ማነብነብ እኮ አይደለም። ቁርአኑን ዝም ብሎ እንድናነብነብ አይደለም። ተደቡር ያስፈልጋል። ተጅዊዱን ጠብቀን ተደቡር ምንድነው የሚለው እዚች ጋር እያልን እኔን እየወቀሰ ነው። እዚህ ጋር ስለ ጀነት ነው ያ አላህ ጀነትን ወፍቀን፣ እዚህ ጋር ስለ ጀሃነም ነው ያ አላህ ከጀሃነም ሳትጠብቀን እያልን እያስተነተንን መቅራት። እሳቸው በሰላትም በቂራአትም እያሉ ሌሊቱንም ቀኑም ከቁርአን ጋር ነበር ግንኙነታቸው። 60 ጊዜ ያከትሙ ነበር ይባላል። እኔ እንዴት ነው ነበር? አዎ ይቻላል። አንድ ኡስታዛችን ነበር በፊት ላይ በ97 ውስጥ አካባቢ ኢዕቲካፍ መስጊድ ስንቀመጥ አሽራ ለአዋኺር ላይ በአንድ ሌሊት ላይ ማለት ረፋድ 4 ሰዓት ላይ ይጀምራል ይቀራል። ልክ ፈጅር ላይ ያከትማል። በዚህ ዘመን ያለው ሰው እንደዚህ ካከተመማ እነ ኢማሙ ሻፊማ ከዛ በላይ ይሰሩታል አልኩ። ያከትም ነበር የሆነ በቃ ቁርአን። እኛ እኮ ሞባይላችን ቲክቶክ የሚባለው አጫጭር ነገር
በቀን ባለው ጥናት 20 ጊዜ የሰው ልጅ ያያል ይባላል። 20 ጊዜ ያያል ሲባል እኮ አንድ ጊዜ ቢያንስ በትንሹ ለ30 ደቂቃ ያያል። እያጠፋ ሲያይ ለ30 ደቂቃ 20 ጊዜ ማለት ለ10 ሰዓት ምንም ቲክቶክ ይመለከታል ማለት ነው። 10 ሰዓት ሙሉ። እሺ ለቁርአን ስንት ጊዜ ሰጥተናል? በአንድ ሰዓት ውስጥ ቁርአንን እኮ ቢያንስ 2 ጁዝ መቅራት እንችላለን። በአንድ ሰዓት ውስጥ 2 ጁዝ በትንሹ 2 ጁዝ መቅራት እንችላለን። ያ ማለት ምንድነው? በአንዱ ፊደል 10 ሐሰና ነው ይጠራቀማል። ቲክቶክ አይተዳደ ሐሰና ነው። ምናልባት በአይነ ሐራም ነገር ካየ ወንጀል ሁሉ ሊጻፍብህ ይችላል፣ በጆሮ መጥፎ ነገር ከሰማ። ስለዚህ እኛን የሚጠቅምን ነገር እስቲ ዛሬ ማስተካከል፣ ዛሬ መቀየር አለብን ብለን ለዚህ ታላቅ ወር ዝግጅት እናድርግ። ሙስተዒድ ነን። ለምን ይህ ወር ልክ ነብዩ ሰለላሁ ዐለይሂ ወሰለም ሲመጣ ሰሃቦቻቸውን ያበስሩ ነበር። አባ ሁረይራ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ቀድ ጃአኩም ረመዳን እኮ መጣላችሁ፣ ሸህሩን ሙባረክ የተባረከ ወር፣ ኢፍተረደ አላሁ ዐለይኩም ሲያመሁ አላህ በእናንተ ላይ ጾሙን ግዴታ አደረገው። ቱፍተሁ ፊህ አብዋቡል ጀና በረመዳን እኮ የጀነት በሮች ይከፈታሉ። ወቱገለቁ ፊህ አብዋቡል ጀሂም የጀሃነም በሮች ደግሞ ይዘጋሉ። ወቱገሉ ፊህ ሸያጢን በሷ ወር ሸይጣኖች ይታሰራሉ። ፊህ ለይለቱን በሷ ውስጥ አንድች ሌሊት አለች፣ ኸይሩ ሚን አልፍ ሸህር ከ1000 ወር የበለጠ። መን ሑሪመ ኸይረሃ የሷን መልካም ነገር የተነፈገ ፈቀድ ሑሪመ በእርግጥም መልካም ነገርን በአጠቃላይ የተነፈገ ሰው ይህ ነው። ለይለተል ቀድር አለች። ያቺ ሌሊት የመጨረሻው 10 ቀኖች ውስጥ አላህ የደበቃት ሌሊት ናት። ያንን ለማግኘት ዛሬ አሁን ጀምሩ። አሁን ዝግጅት ማድረግ፣ ፕሮግራምን ማስተካከል። እንደ ምሳሌ ኸይር ነገር አይደል የምንነጋገር? አቅም የሰጠህ ነገሮች የተመቻቸልህ ሰው ለቤተሰቦች የዒድ ልብስ የምትል ከሆነ ከቻልካውን አስተካክል። አሽረ ለአኺር ላይ በዚህ ቢዚ እንዳትሆን፣ የሚዘረፍበት ነው። ኸይር ነገር የምናከማችበት አድርገን ለአንተም ብቻ ሳይሆን ለወንድሞች፣ ለጎረቤቶች፣ ለተቸገሩት አድርገው። ቀደምቶቹ ሻዕባን ወር ላይ ዘካቸውን ይጨርሱ ነበር ይባላል። ለምን? ሰው በረመዳን ቢዚ እንዳይሆን፣ ረመዳን ላይ በዘካው ቢዚ እንዳይሆን ይጨርሱ ነበር። ሰውንም የሚፈልገውን ነገር እንዲያገኝ በዒባዳ ተረጋግቶ እንዲያሳልፍ ያደርጉ ነበር። እኛም ይሄ ነው የሚጠበቅብን። አላህ አቅም የሰጣችሁ ከአሁኑ ነገሮችን ማስተካከል። ረመዳን የመጀመሪያው ሌሊት ሲመጣ ብስራት አለ። ኢዛ ካነ አወሉ ለይለቲን ሚን ሸህር ረመዳን የረመዳን የመጀመሪያው ሌሊት ማለት ነገ ረመዳን ነው ተብሎ ተራዊ ለመስገድ የምንዘጋጅበት ጊዜ ማለት ነው። ያ የመጀመሪያው ሌሊት ይባላል። የመጀመሪያው ሌሊት ላይ ኢዛ ካነ አወሉ ለይለት ሚን ሸህር ረመዳን ሱፊደት ሸያጢኑ ሸይጣኖች ይታሰራሉ። ወመረደቱል ጂኒ የጂን አመፀኞች ዋናዎቹም ይታሰራሉ። ወሁልቀት አብዋቡ ናር የጀሃነም በሮች ይዘጋሉ። ፈለም ዩፍተሕ ሚንሃ ባቡን አንድም በር በረመዳን የጀሃነም በር አይከፈትም። ወፉቲሐት አብዋቡል ጀና የጀነት በሮች ይከፋፈታሉ። ፈለም ዩግለቅ ሚንሃ ባቡን በረመዳን አንድም የጀነት በር አይዘጋም። ወዩናዲ ሙናድን ተጣሪ ይጣራል። ያ ባግየል ኸይሪ አንተ ኸይር ምሻ ኸይር ምሰራ አቅቢል ና ኸይረኛ ወር ላይ ነህ፣ ና መልካም ላይ ና፣ በመልካም ነገር ላይ ና ተሳተፍ፣ ና ቀጥልበት፣ በሰደቃው በቁርአኑ በዚክሩ በዱዓው በሰላቱ ና ጨምርበት። አቅቢል ና ወደዚህ ይላል። ወያ ባግየ ሸሪ አንተ ሸር ምትፈልግ ሸር ያለህ አቅሲር ተቆጠብ። ረሕመት ወር ላይ ነው ያለው፣ ረመዳን ላይ ነው ያለው። ኤክስፐርት የሚሸጠው አቁም፣ ጦብት፣ ወደ አላህ ተመለስ፣ ከመጥፎ ድርጊት ተቆጠብ። ጥሪ ይደረጋል። ወሊላሂ ዑተቃኡ ሚነናር ለአላህም ከጀሃነም እሳት ሁርም ይላቸው አሉት። ወዛሊከ ይህ ደግሞ ኩሉ ለይለቲን በእያንዳንዱ ሌሊት ነው። በእያንዳንዱ ሌሊት 30 ከሆነ ምን ጽሞ በ30ውም ሌሊት ምን አለ? አላህ ባሪያዎችን ከጀሃነም እሳት ሁር ይላል። ሁር ከተባልኩት ውስጥ ነኝ። አላህ ሁር ካላቸው ነኝ። ከየትኛው ነኝ?
ራሳችንን እንጠይቅ። ለዛ እድል አላህ እንዲያደርገን እጩ እንዲያደርገን ዱዓ እናድርግ። በመጨረሻ የተኮራረፋችሁ አውፍ ተባባሉ። ከሚስት ጋር የተኮራረፍክ ሚስትን አውፍ በል። ሚስት ባለሽን ያኮረፍሽ አውፍ በይ። ጀርባ የተሰጣጣችሁ ባለትዳሮች አላህን ፍሩ። ኸይረኛ ወር ነው። በአዲስ ቃል ኪዳናችሁን አዲሱ ሰላም ሆኖ አመት እኮ የቆየ ይሆናል። ተኮራርፉ። ጎረቤት ለጎረቤት ሰላም አለይኩም ማይባባል ሰላም አለይኩም አንደኛው ሲል ጀርባ ሰጥቶ ዝም ብሎ የሚያልፍ አላህን ፍሩ። ምናልባት አስከፍቶሽ ይሆናል። ያም እልህ ይሄ ቁጣው ተፈቅዷል። ለስንት ቀን ተከባር ስለሆነ ለሶስት ቀን ብቻ ሐዲሱ ነው። ነብዩ ሰለላሁ ዐለይሂ ወሰለም አሉ ላ ተባገዱ ወላ ተሐሰዱ ወላ ተዳበሩ ወላ ተቃጠዑ፣ አትኮራረፉ፣ እንደዚሁም አትመቀናኙ፣ ጀርባ አትሰጣጡ፣ አትቆራረጡ። ወኩኑ ዒባደላሂ ኢኽዋና፣ እናንተ የአላህ ባሪያዎች ሆይ ወንድማማቾች ሁኑ። ወላ የሒሉ ሊሙስሊሚን፣ ለአንድ ሙስሊም አይፈቀድም አን የህጁረ አኻሁ ፈውቀ ሰላሲን፣ ወንድሙን ከሶስት ቀን በላይ ማኩረፍ አይፈቀድም። ከሶስት ቀን በላይ ማኩረፍ አይፈቀድም። በቃ ሶስት ቀን የተፈቀደው። አንድ ሐዲስማ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ ቱፍተሁ አብዋቡል ጀነቲ የውመል ኢስነይኒ ወየውመል ኸሚስ፣ የጀነት በር ሰኞና ሐሙስ ይከፈታል ሁሌ። ፈዩግፈሩ ሊኩሊ ዓብድን ላ ዩሽሪኩ ቢላሂ ሸይአን፣ በአላህ ላይ ለማጋራ የአላህ ባሪያ በአጠቃላይ ምህረት ይለገሳል። ሽርክ ከባድ ነው። አላህ ይጠብቀን። ጠዋት ማታ ዱዓ እናድርግ። የአላህ አውቆ ከማጋራት ባንተ ተጠብቃለሁ፣ ሳላቅ ያላጋራሁትን ደግሞ ምህረት ለግሰኝ ብለን ምህረት እንጠይቅ። አላህ እንዲጠብቀን ዱዓ እናድርግ። ከዛስ አንድ ሰው ግን ሲቀራሉ ምን ሽርክ የለበትም፣ ግን አንድ ሰው ሲቀራሉ ምን አይነት ሰው ነው? ኢላ ረጁለን ካነት በይነሁ ወበይነ አኺሂ ሸሕና፣ በሱና በወንድሙ መካከል ቅሬታ ያለ የተኮራረፈ ሲቀር ፈዩቃሉ ይባላሉ አንዚሩ ሃዘይኒ ሐታ የስጠሊሃ፣ አንዚሩ ሃዘይኒ ሐታ የስጠሊሃ፣ የእነዚህን ሰዎች ግን መግፊራ ምህረቱን አዘግዩት። እስከ መቼ? እስኪታረቁ አውፍ እስኪባባሉ። ስለዚህ ረመዳን የአውፍ ወር ነው። አላህ አውፍ እንዲለን እኛም አውፍ እንበል። በመጀመሪያ እኔን አውፍ በሉኝ። አውፍ ብላችሁኛል። በቃላት ቀልባችሁን የነኳችሁ ያስከፏችሁ፣ የተለያየ ምክንያት ሁላችሁም አውፍ ብላችሁኛል። እኔንም ስሜን ያነሳ ካለ በየትኛውም ቦታ ላይ ስሜን ያነሳ ካለ ለአላህ ብዬ አፉ ብየዋለሁ። ስለዚህ አውፍ እንባባል። የአውፍ ወር ነው። ልጅ ሆነን አንድች ግጥም ትዝ ይለኛል። ከሸር ርቆ ተጠንቅቆ አላህ ከሸር ርቀው ተጠንቅቀው ለይለቱል ቀድርንም ከሚያገኙት ባሪያዎች አላህ ያድርገን። በረመዳን ትርፋማ እንጂ ኪሳራ ከሚገጥማቸው አላህ ያድርገን። ረመዳንን በአግባቡ ከሚጠቀሙ አላህ ያድርገን። እንደው ረመዳን በሰላም አላህ ያደርሰን፣ በሰላም አላህ ያደርሰን፣ በሰላም አላህ ያደርሰን። በሰላም ደርሰው እንደው በጥሩ ሁኔታ ከሚያጠናቅቁ አላህ ያድርገን። በህይወታችን ልዩ ረመዳን አላህ ያድርገን። ረመዳን ድል የተፈራረቀበት ወር ነው። እኛም ድል የምናደርግ አላህ ያድርገን። ድሎችን አላህ ይለግሰን። አላህ ሱብሓነሁ ወተዓላ ፊሊስጢን ያሉት ወንድሞቻችን አላህ ሰላም አላህ ያርግልን፣ ሰላም አላህ ያርግልን። ጋዛ ላይ ያሉት ወንድም እህቶቻችን ሰላም አላህ ያርጋቸው። ረመዳንን በጥሩ ሁኔታ ተቀብለው እንደው በሰላም የሚጾሙ አላህ ያርጋቸው። የድል ወር ነው ተብሏል። አላህ ድሉን አላህ ያጎናጽፋቸው። በይተል መቅዲስን ከነዚህ ከአረመኔ ይሁዶች እጅ አላህ ንጹህ አላህ ያርግላቸው። እንደው እዛ ቤት ላይ ተመላልሰው በነጻነት ዒባዳቸውን የሚያከናውኑ አላህ ያድርጋቸው። ለኛም ለዚህ ድል አላህ ይጨን። እዛች ቦታ ላይ የምንሰግድም አላህ ያድርገን። የታመሙብን ቤተሰቦቻችን አላህ ያሽረልን። እንደው ረመዳን ሊያመልጠኝ ነው ዘንድሮም ታመም ያለው ያ አላህ አላህ ይፈውሰው፣ አላህ ይፈውሰው። ረመዳንን ከኛው ጋር መስጊድ ላይ ጀማዓ ላይ በመሳተፍ የሚጾም አላህ ያድርገው። እንደው የራቀ የተራራቀን አላህ ያቀራርበው። ሩቅ ያሉ ወንድም እህቶቻችን ውጭ ሀገር ያሉ ለቤተሰቦቻችን ምን ይዘን እንምጣ ብለው የተጨነቀውን በአጠቃላይ በሰላም በጤና ሁሉን ነገር አመቻችቶላቸው የሚቀራረብ የሚገናኙ አላህ ያድርጋቸው። ረመዳንን በጥሩ ሁኔታ የምናገኝ አላህ ያድርገን። በአፊያ በሰላም የምናገኘው አላህ ያድርገን። በአፊያ በሰላም የምናገኘው አላህ ያድርገን።
اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم انصرنا ولا تنصر علينا. اللهم من أرادنا وأراد المسلمين بسوء فأشغل بنفسه. اللهم نجنا من بطش الظالمين. اللهم نجنا من بطش الظالمين. اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان واجعلنا من الراشدين. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. صلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. السلام عليكم ورحمة الله وبركاته.